ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? ሰላም ናችሁ? በያላችሁበት በዝት ዝት ተረፍረፍ ይበልልኝ። ሁሌ እንደሚለው እንደ ውሃ ፈስስስስስ ይበልልኝ። ሰላም ካለ ጤና ካለ መውጣት መግባት መስራት እንችላለን ማለት ነው። ማለወጥ እንችላለን። ህልማችንን ማሳካት እንችላለን። ስኬታማ እንችላለን። ስለዚህ ዋናውና መጀመሪያው ምንድን ነው? ሰላም ጤና ነው። እግዚአብሔር ያላችሁበት ሁሉ ከሀገር ውጭ ሀገር ውስጥም ያላችሁ ፈጣሪ ሰላማችሁን ያብዛል፣ ጤናችሁን ያብዛል። ሶ የኔን ቻናል አሁን እየገባችሁ ሆሳዕና ዩቱብ በማለት ሰርች እያደረጋችሁ ሰብስክራይብ ብታረጉ ምንም አትጎዱ፣ ምንም አትጎዱ። የሚጠቅማችሁ ነገር ባይኖርም ያው የሚጎዳችሁ ነገር የለም ለማለት ነው። ስለዚህ ሁላችሁም እየገባችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ ማለት ነው። ቪዲዮን እስከ መጨረሻ ተከታተሉት። የትም እንዳትሄዱ፣ ላይክ በማድረግ ጀምሩ። ከተመቻችሁ ለጓደኞቻችሁ ሼር አድርጉ። ሆሳዕና ዩቱብ ዱባይን ላስጎበኛችሁ ማለት ነው። እንደተለመደ ዛሬም በአዲስ ቪዲዮ ከች ብያለሁ። እንግዲህ ሲፈልግ በሆሳዕና ዩቱብ ሆሳዕናን አስጎበኛችኋለሁ፣ ገጠርን አስጎበኛችኋለሁ፣ ሆሳዕና ከተማን አስጎበኛችኋለሁ። ስፈልግ ደግሞ በሆሳዕና ዩቱብ ዱባይን አስጎበኛችኋለሁ ማለት ነው። ወደ ቪዲዮዬ ገብታችሁ ብታዩ ደግሞ በሆሳዕና ዩቱብ ቤይሩትን ያስጎበኘሁት ጊዜያቶች አሉ። ገብታችሁ ማየት ትችላላችሁ። ሆሳዕና ዩቱብ ብላችሁ ሰርች ካረጋችሁ የኔን ቻናል ታገኛላችሁ ማለት ነው። ስለዚህ በቅንነት ሰብስክራይብ አድርጉ፣ ሰብስክራይብ አድርጉ። ሰምታችኋል አዳሜ፣ ይህንን የመሰለች ዱባይን እያስጎበኘኋችሁ እኔ እናንተ ሰብስክራይብ የማታረጉበት ጉዳይ ምንድን ነው? እሱ ነው ጥያቄ። ስለዚህ እያንዳንድሽ እየገባችሁ ሰብስክራይብ አድርጉ። ሌላ ደግሞ ስለ ቪዲዮ ጥረት በጣም ሶሪ፣ ምክንያቱም ያው የሚቀርጸው በስልኬ ነው። በስልኬ ስለሆነ ሌላ ጊዜ ቀስ እያልን ደግሞ በካሜራ እየቀረጽን ዩቱባችንን እንሰራለን ማለት ነው። አሁን ግን ለጊዜው በስልኬ ነው እየቀረጽኩ ኤዲት የሚያደርገው ማለት ነው። ስለዚህ ስለ ድምፅም ስለ ቪዲዮ ጥረትም ስለ ካሜራ ጥረትም በጣም ሶሪ ውዶችዬ። በቅንነት በመልካምነት ሰብስክራይብ አድርጉ። አብረን እንደግ፣ አብረን እንደግ። ዩቱብ በጣም ከሚባለው በላይ ምርጥ፣ ሀገራችን ራሱ ገብተን በሀገራችን መኖር ብንጀምር ያው ወራዊ የማይቋረጥ ከየተኛው ከመንግስት ሰራተኛ በላይ የሚከፍል ነገር ጠንክረን ከሰራን እኔም ያው እንደዛ ለወደፊት ከዩቱብ ካሽ ላፍ እያደረኩኝ መውሰድ ስለምችል ነው አሁን እየሰራው ያለው። በተመቻ ባልተመቻ ሁኔታ እየቀረጽኩ የሚሰራው ዩቱብ በጣም ምርጥና ምርጥ ነገር ስለሆነ ነው። የፈለጋችሁትን ነገር ማውጣት ማውራት፣ ምክር ከሆነ ጥሩ የትወና አቅም ካላችሁ፣ ብዙ ችሎታ ያላችሁ ሰዎች ደግሞ ችሎታችሁን አምቃችሁ አትያዙ፣ ዩቱብ ከፍታችሁ ስሩ እና እንደዛ ነው ሊላችሁ የሚችለው ማለት ነው። ቪዲዮን ተከታተሉት እስከ መጨረሻ። እወዳችኋለሁ የሀገሬ ልጆች፣ ሰላማችሁ ይብዛ። አበረታቱኝ። ላይክ በማድረግ ኦ ማይ ጋድ እና አያምርም? እስኪ እውነት ለመናገር እኔ በጣም ወደው ዱባይንና ሊባኖንን በጣም ወደው ቤይሩትን ማለት ነው። በጣም ቤይሩት የተወሰነ ኖር ያለው በቤይሩት በጣም በቃ ልክ እንደ ሀገሬ ነው የኖርኩት። ነፃነቱ በቃ በጣም እግዚአብሔር ይመስገን። አሁን ራሱ ትዝ ይለኛል ዱባይ ማለት ቤይሩት ማለት ነው። እንደዛው ዱባይ ራሱ መጀመሪያ ስደትን ሀብዬ የጀመርኩት በዱባይ አሁን ይሄ ሁለተኛ ዙር ነው። በሁለተኛ ዙር ሲመጣ ደግሞ ዋው እንግዲህ እዚህ ሊሰራ ብዬ ባልመጣም ሰራው ማለት ነው። የተወሰነ እየሰራ ግን ዱባይ በጣም ምርጥ የምትወደድ ነገር ማለት ነው። በጣም አይለቤት ዱባይ እንደ ሊባኖን ቤሩት በጣም ነው የምወደው። ስለዚህ እንደኔ የምትወዱት እስኪ በኮሜንት አስቀምጡ። ዱባይ ነው ዱባይ የብዙ ኢትዮጵያውያን ማረፊያ የሆነች፣ ብዙ ኢትዮጵያውያን ሰርተው እየተለወጠ ያለ፣ ብዙ ኢትዮጵያውያን ሱቅ ከፍተው ልብስ ቤት ከፍተው ምን ልበላል
ይህንን የሚወዳትን ሀገር ለነገም ማስታወሻ ነው። በስልክ የሚቀመጥ አሪፍ ነው፣ ትውስታ ነው ማለት ነው። ለእናንተ ያሳላችሁ ነው። ስለዚህ ነው ላይክ አድርጉ ብላችሁና ላይክ አድርጉ። እሺ ሰምታችኋል። ቪዲዮ እስከመጨረሻ ተከታተሉ። በጣም ይገርማል በእውነት። እኔ እንደ ዱባይ ትልቅ ሀገር አላየሁም። እየሄዳችሁ አንድ ቦታ ስትደርሱ የሆነ በረሃ ምንም ቤት የሌለበት በረሃ ይሆናል። የሆነ ቦታ ስትደርሱ ደግሞ አዳዲስ ቤት የሚሰሩ ምናምን ይሆናል። የሆነ ቦታ ደግሞ ስትደርሱ ቀወጥ ያለ ከተማ ይሆናል። በጣም የተገረምኩት እኔ በዱባይ ጌታ እንዴት አይነት ትልቅ ከተማ በጣም ነው የሚገርመው። እንግዲህ ምንም ማድረግ አይቻልም። ይሄ የምታየው ደግሞ እኔ የምኖርበት ሰፈር ነው። ዝም ብዬ በፎቅ ሆኜ የሚቀረጽኩ ማለት ነው ልጆች። እንግዲህ እንደዚህ ይመስላል ነው ሰፈሬ ነው የምኖርበት በጣም ያምራል። እዚህ ጋር መጣችሁ ደግሞ ውሃ ውስጥ መዋኘት ምናምን ትችላላችሁ ማለት ነው። በጣም አሪፍ ነው፣ ይቻላል። ፈታ ማለት እዛ ነው። የሀገሬ ልጆችዬ እንደፈለጋችሁ ፈታ ዘና ምናምን ማለት ትችላላችሁ ማለት ነው። ዝም ብዬ በእግሬ እየቀረጽኩ ማለት ነው። ለዛ ነው ውዶቼ። ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት ብዝት ተሪፍ ይበልልኝ። ዛሬ ወክ እያረኩኝ ነው፣ ያው እሁድ ስለሆነ። ሙቀቱ ግን በጣም በቃ ምን ልበላችሁ፣ በጣም ይሞቃል። አይ ዱባይ ሙቀት ብቻ ነው። እየጎበኛችሁ ከኔ ጋር በእግር እንደዚህ ሹርኩ እያላችሁ ማለት ነው። እና እንደዛ ነው። ድምጽ ግን በብዙ ቦታ አስገብቻለሁ። ሶሪ ውዶችዬ፣ ተደጋጋሚ ሰላምታ ሊኖር ይችላል ማለት በተለያየ ቦታ ስለቀረጽኩ አንዳንድ ቦታ ቮይስ አስገባለሁ ምናምን፣ ለዛም ይቅርታ አድርጉ። ከተመቻችሁ በቃ በላይክ ጀምሩ ውዶች። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ እጥፍ ድርብ ነው። ባይ ባይ።
ይረዝም ብዬ እንትን እያልኩ አያምርም ግን ሰፈሩ በጣም ያኔ አየር ለመቀበል ስትፈልጉ ንጹህ አየር እዚህ ውሻ ምናምን ይዞ ነው የሚዞሩት። ግርም ይለኛል። ልክ እንደኛ ሀገር ከብት ምናምን ማለት ነው። እነሱ ውሻ ይዞ ነው ያስገባ እንትን ይላል ብዬ ታሳልፍ ቪዲዮ ስንት ሰው መአት ህዝብ ነው ውሻ እንትን እያለ የሚራምደው ማለት ነው። እና በጣም ይገርማል። ልጆችዬ እንግዲህ ቻው በቃ ሌላ ቪዲዮ